ውሃ ኢነርጂና ምግብ የዚህ ኔክሰስ አለ የዚህ ቁርኝት የሚባላል ውሃ ምግብ ኢነርጂ ሶስት በቃ አሁን መሰረት የምትላቸው ዓለም ላይ እነኚህ ናቸው ገብቷል በቃ ኢነርጂ ካለ አንተ ፉድን ምናምን አኳየር የምታደርግበት መንገድ አለ ግን ከሁሉ በላይ ደግሞ ሶስቱ ቁርኝት ኔክሰስ አለ ይገናኛሉ ማለት ስለዚህ ውሃ የሁሉም ነገር መሰረት ነው ሲጀመር አሁን እኛ ውሃ አለን ወይስ የለንም ነው የኔ ጥያቄ ነው በቃ እኛ አረሙ ያለን ውሃ አለን በነገራችን በተለይ ሰርፌስ ወተር ከዛ ግን ትልቁ ነገር የሚጀምረው ውሃ ስላለ አይደል ውሃ ያለው ሌላም ሀገር አለ ውሃ የሌለው ደግሞ አጠገባ አለ እንዴት ውሃ የሌላቸው አሉ አጠገባችን ጎረቤቶቻችን በቃ አብዛኛው ኢትዮጵያ ችግር ውስብስብ መሆን የሚጀምረው እዚህ ጋር በቃ ኢትዮጵያ አንድ ሄኖክ ስዩም የሚባል ጋዜጠኛ አለ ብዙ ሰው ያውቀዋል አንድ ቀን አንድ ፕሮግራሙ ላይ ሲገልጽ የሰማሁት ደስ የሚለኝ አገላለጽ አለ ወንዝ የምትሸኛ ሀገር ናት ኢትዮጵያ ይላል ግብጽኛ ወንዝ ላይ የተመሰረተ ሀገር ነው ወደ ማለት ጅቡቲም እንደዛ ነች ወደ ሶማሊላንድም ነገሩን ካወረድ ነው ብዙ ነገሮች አሉ ምናገኝ ሰሞኑን ሲፎክሩም እንደሰማው ሸበሌን ምናምን አክቹአሊ እሱ ላይ ሆነች እሱን ወደ በርበራ ወደ አርጌሳ ምናምን እንወስዳለን ምናምን የሚሉ ሰዎችም ስሰማ ነበር ባለፈው በቃ ከዚህ ጋር ይሄ አይደለም ደግሞ ሌላው አደገኛው ነገር ከዛ ትንሽ ጠጋ ብለ ከቀይ ባህርን ተሻግረ የዓለምን ፖለቲካ የዓለምን ቁሳዊ ሀብት የገንዘብን ጉልበተኝነት በተግባር እያሳዩ ያሉ የኦይል ወይም የነዳጅ ባለቤቶች የሆኑ የገልፍ ምናምን ፖለቲካ የሚባለው የሚተወንበት አካባቢ ላይ ያሉ በውሃ ድርቅ የተመቱ ናቸው ሲንግል ወንዝ የሌላቸው በጣም ትልልቅ ሀገሮች አሉ አካባቢ ይሄ መጥቶ እኛ ቸገረን ባለ ቁጥር ወይም ፎሬን ሪዘርቭን ምናምን በብድር የሚሞላል አህመድ ቢን ዛይድ ምንለው ንጉስ ወንዝ አይቶ ያውቃል ውሃ የላቸውም ፍሬሽ ወተር የላቸው ውሃ ፍሬሽ ወተር የሚባላል አሁን ፍሬሽ ወተር ሰው የሚጠጣው እሱ አለ እሱ ማለት ዓለም ይሄ የምናየው ሁሉ በጣም በብዛት ዓለም በውሃ ነው የተሸፈነው ይሄ ብዙ ጊዜ ይነገራል ተደጋግሞ ሁሉም ውሃ ግን አይጠጣም ከዚህ ውሃ ውስጥ ሁሉ ዓለምን ከሸፈኑ ውሃ ውስጥ የተወሰነች 2.5% ምናምን ነች ፍሬሽ ወተር ከሷ ውስጥም ከ1% ያነሰችው አንኛ የምንጠቀማት ሌላው በምን ፎርም ነው ያለው ወይ ግራውንድ ወተር ውስጥ ሆኖ አለ ወይም ደግሞ በአይስ ፎርም ምናምን ነው ያለው ማለት እቺን 0% ላይ ነው የምንሻመው ይሄ ሁሉ ዓለም እየተጠቀመ ያለው ማለት የፍሬሽ ወተር ችግር በጣም ከባድ ነው ደግሞ ከዛች ፐርሰንት ውስጥም አብዛኛው 90% የሚያልቀው ግብርና ላይ ምናምን በመዋል የግብርና ምርት በመዋል ስለዚህ የሚጠጣ ውሃ ፍለጋ እህል ማምረቻ ፍለጋ ቀድም ነገር ያለው ከምግብ ከኢነርጂ ጋር ይያያዛሉ ውሃ ምግብ እህል ውሃ ይባላል እህል ውሃ አንተ ይባላል የሚያያዙ ነገሮች ስለሆኑ በቃ ይሄን ፍለጋ እነኚህ ኦይል ይሸጡ ሀብታም ሀገራት ውሃ ስለሌላቸው እህል የላቸውም ምን ያደርጓቸዋል ነዳጅ የሌላቸው ደግሞ አድቫንቴጅ እነሱ ላይ ይዙባቸዋል ማለት የእህልን ዋጋ በማሻቀብ የውሃን ዋጋ በማሻቀብ ያካክሱታል ማለት ነው ያወጡት ስለዚህ እኛ ሀገሮች በውሃ ይሞታሉ እንጂ በኦይል አይድኑ ዳስት ዞረን የምንመጣ ማርኬት ቫልዩ የስፔኩሌሽን ውጤት ነው በነገራችን እንዴት ማርኬትን የሚያክል አታላይ ነገር ዋሾ ነገር የለም ምድር ላይ ምን ማለት ነው ያው ማርኬት ከውሃ ነዳጅን ውድ አድርጎታል ተመልከት ዳዊት ነዳጅ ለማውጣት ውሃ ያስፈልጋል ስለዋም ምን ቁስ ነው እንዴ እንደውስ ኮሞዲቲ ተብሎ ሲጠቀስ ሰምተህ ታውቃለህ እንዴ ነዳጅ ያለው ተከብሯል ውሃ ያለው ምን ሆኗል ዳው ነው እየኖረን ይሄ ማርኬቱ ያስቀመጠው ማርኬት በሆኑ ሰዎች ውሳኔ በሆኑ ሰዎች አሳሰብ በሆኑ ሰዎች ፍላጎት የሚወሰን ነገር ነው ብዬ ነው ማምነው ነው ስለዚህ ኦይሉ ያላቸው ሰዎች አፎዳማን አሜሪካ ነች እዚህ ንጉስ ብዙዎች ሳሳታል በነገራችን አሜሪካ ኦይል ስለሌላት ገልፍ ሀገር ገብታ ጨርሶ ነው እነሱ
ጨርሰው ምለ የኦይልን የፔትሮሊየም የዚህ የጋዝ ናቹራል ጋዝን ሳይንስ ጥንቅቅ አድርገው ጨርሰው ኢንቬንሽኖቹን ከኤክስፕሎሬሽን እስከ ኤክስትራክሽን እስከ ሪፋይነሪ ከዛ ደግሞ እስከ ትሬድ እስከ ትራንስፖርቴሽን ይሄ ብቻ አይደለም። እኛ ኦይል ለምን እንደሚጠቅም ሳናቅ እነሱ ከኦይል 60 አይነት ምርት ማውጣት እንደሚቻል ተመራምረው ጨርሰው ነበር። መድኃኒት ነሽ፣ ማስቲካ ነሽ፣ ጥርስ ምናምን ነሽ፣ ፕላስቲክ ነሽ፣ ጨርቅ ነሽ። የኦይሉን ጨርሰው እኮ ነው የነዳጁን። እኛ ብንሄድ ብጠይቀው በቃ መኪና እንትን ለማለት ነው ይላል። አንዱ እኮ የኦይል ምናምን ኤክስትራክሽን ነው እኮ ምንድን ነው ውጤት እኮ ነው አንድ ጠቀሜታው ነው። ስለዚህ ይሄንን እነኚህ አሜሪካኖች ስለሆነ የሚመሩት የዓለምን ገበያ እነሱ ውሃም ስላላቸው ችግር የለውም። ስለዚህ ውሃን አናንቆ ኦይልን ቢያዋድዱት ችግር የለባቸው ውሃ ስላላቸው። እኛ ግን ውሃ ያለን የት ቀረን ማለት ነው? ኋላ ቀረን። ውሃችንን ይዘን ከፍተኛ የሆነ የሰርፌስ ወተር ሀብት አለን እኛ። የገጸ ምድር ውሃ ሀብት ይሉታል። ዝናብ ወንዝ አለን። በቃ ወንዝ እንዳይመስል ደግሞ ተራራ አለን። በቃ እኛ ተራራ የወንዝ ምንጭ ነው። ኢትዮጵያ የታደለች ሀገር ነች። በዚህ ገበያው ግን ምን አድርጓታል? ኢትዮጵያ ግን ብለሲንግ ኢንዲስ ጋይስ። በዚህ ውስጥ ለምሳሌ ያለ አንድ የሚገርም ነገር አለ። ምንድን ነው? ኦይል በኢነርጂ ሴክተር ውስጥ የሚጠቃለል ኮንሰፕት ነው ብለን እንውሰደው። ኢነርጂ ለአንድ ሀገር አስፈላጊ ነው ብለናል። ኢነርጂው ኦይል መሆኑን የሆኑ ሰዎች ዲሳይድ አደረጉ፣ ያዙ፣ በቃ አለቀ። አሁን እየመጣ ነው የታዳሽ ኃይል ምናምን ሪኒዌብል ኢነርጂ ምናምን ይባላል። ገና ነው ፎሲል ምናምን ፎሲል ኢንዱስትሪ ምናምን ለመተካት ገና ስለሆነ እንቶ እኛ ግን በውሃ ኢነርጂን ማመንጨት እንችላለን። አየህ፣ ኢነርጂ እናመነጫለን፣ ምግባችንን እናመነጫለን፣ ከዛ ደግሞ ውሃ አለን ማለት በቃ እንዲህ ሰርክል ያደርጋል። ምን ይላል? ያው ብዙ ጊዜ እንትንን የአሜሪካን የፎሬን ፖሊሲ ምናምን ቀረጹ ከሚባሉት ሰዎች አንዱ ሄንሪ ኪሲንጀር ምንድን ነው የሚለው? እንትንን ኢነርጂን የሚቆጣጠር ኔሽንን ይይዛል ሀገር፣ ምግብን ደግሞ የሚቆጣጠር ያው ህዝብን ይይዛል የሚባል ንግግር። ስቴቱን ይቆጣጠራል ያኛው፣ ይሄ ደግሞ ህዝብን ይይዛል ማለት ነው። ስለዚህ እኛ ሁለቱም ውሃችን ውስጥ አለ። ኢነርጂን ታዳሽ በሆነ መልኩ በሃይድሮ ፓወራችን እንሰራለን፣ ፉድን በውሃችን እናመርታለን። ፉድ ማለት ነው በጣም ሰፊ አረብላ እንዳለን ታረስ መሬት አለ፣ አፈር ያለዋ ምንም ነው ታውቃለህ። ግን አለ በቃ እንዲህ አዋዶ ነው ምናምን የሰጠን ማለት እንዳልኩ አጠገብ ሀብታም የሚባሉ እንትኖች ሀገሮች አጠገብ ያሉት ዓለምን እየሾፈሩ ነው የምንላቸው ሀገሮች እንትናን ኤክስክሉሲቭሊ እንተዋት አሜሪካ የእነሱ ቅድም እንደነገርኩ ሌላ ተአምር ስለሆነ ማለት ነው። ገባ? የቴክሳስ ኦይልም አላቸው፣ ሚሲሲፒ የሚባል ወንዝም አላቸው። ስለዚህ እነሱን እናውጣቸውና እዚሁኛው ጋር እንምጣና እናውራ ቀጠናችን ላይ ማለት። ስለዚህ አጠገባችን ያሉትን በነዳጅ የሚኮሩ በኢነርጂ ሀብታቸው የሚኮሩ ሀብታም የተከበሩ እንትኖችን ኃይሎችን እኛ እዚሁ በሁሉም ነገራችን መብለጥ የምንችልበት እድል ተፈጠረ። በቃ ይሄ እንዳይሆን ብዙ ነገሮች ይሰራሉ ኢትዮጵያ ውስጥ ብዬ ነው የማምነው። ለምን ብለህ ከጠየቀኝ እንትን አይደለም ናትኔ እንትን ይሄ ከምንድን ነው ኮንስፒረሲ ዝም ብሎ እሱ ላይ ማመን ጥሩ አይደል፣ እንደዛም አይደለም ነገርዬ። ስለዚህ ምልክቶች እየሰጠው ለፈኔ እንዲህ የሚያስብለኝን ነገር በቃ የመጀመሪያውን አሁን የውሃችንን ማስተር ፕላን ያጠኑት አሜሪካኖቹ ናቸው። ይኛል የኢትዮጵያ ልብ ማለት ነው የተያዘው ብሉ ናይል ላይ ነው ወይም አባይ የሚባለው ተፋሰስ ላይ። በእርግጥ እሱ ነው ብዙ ጊዜ ሚኒስትሪ ሚዲያው ላይ በብዛት የሚነገርለት። ይሄ የታችኛውም ተፋሰስ ደግሞ አለ የሸበሌ ምናምን፣ እሱ ሌላ ርዕስ ነው ማውራት ይቻላል። ግን አባይ ነው ኮር እንትኑ የተቀመጠው። አንድ መድኃኒት አደሰ የሚባል ፕሮፌሰር ነው 2004 ይሁን ምናምን አካባቢ ስለ ሆርን ፖለቲክስ የጻፈው አንድ ዶክመንት ላይ ይላል ስለ ኢትዮጵያ ስለ ሆርን ፖለቲክስ ፒስ ኤንድ ሴኩሪቲ ነው የሚጽፈው። ፒስ ኤንድ ሴኩሪቲ ማለት ሴኩሪቲ ለአንድ ሀገር ዋናው ነገር ነው። ለማደግም ጤናም ለመሆን ሴኩር መሆን አለብህ። ጤናውን በሰላም ካልኖርክ ምንም እንትን የለውም። ግን ፒስ ኤንድ ሴኩር ምንድነው? ፒስፉል ኤንድ ሴኩር እንድንሆን ይላል አይነት እኛ መልማት አለብን ነው የሚለው።
ለመልማት ደግሞ ምንድነው የኛ ቤዚክ ነገራችን ብሉ ናይል ነው። አይገርም? ከውሃም ብሉ ናይል ላይ ይህን የሚልበት የራሱ ፖለቲካል ካልኩሌሽን እንደሚኖረው ግልጽ ነው። ይሁን ችግር የለው። ግን ስታየው ማፑን ራሱ ገልጠህ ብሉ ናይል ኢትዮጵያ መሀል ላይ የተቀመጠበት ነገር ብዙ ጊዜ ብሉ ናይል ጣና ጀምሮ በቃ ቤንሻንጉል ጋር ምናምን የሚያበቃ የሚመስለው ሰው አለ። ስንዘፍንም ስለ ጣና ምናምን እንደሱ አይደለም። በጣም ብዙ ጉዳዮች አሉት እሱ ውስጥ። ወሎ 3-4 ትልልቅ ወንዞችን ኮንትሪቢዩት ያደርጋል። ሸዋ እንደዛ ኮንትሪቢዩት ያደርጋል። ሰሜን ሸዋ ነው ኦሮሚያ ሰሜን ሸዋ የምትለው እሱ ኮንትሪቢዩት ያደርጋል። ወለጋ ኮንትሪቢዩት ያደርጋል ለብሉ ናይል። በቃ ሴንተሩ ላይ ነው ያለው። ይህንን የመጀመሪያው ማስተር ፕላን ማን ያጠልናል? አሜሪካ። ይግረም ሲለ ዩኤስኤድ ነው ራሱ ፈንድ ያደርገው። ፈንድም ራሱን ያስጠናው የፕሮጀክቱ ባለቤት ነው። በቃ በዩኤስኤድ ድሮ ያኔ ሌላ አንድ ስም ነበረው። አሁን ዩኤስኤድ የተባለው በሱ ተቋም ስር ኢኒሼቲቭን ወስደው ከኢምፔሪያል ጋቨርንመንቱ ጋር ከኃይለ ሥላሴ መንግስት ጋር እዚህ ውስጥ ብዙ ስብስብ ፖለቲክስ አለ። የኮርፖሬሽኖች ፍላጎት ምናምን መጡና በቃ አስጠኑ። እሳቸው በስደትም በምንም በነበሩበት ወቅት አንድ ሀገር የውሃ ሀብቱን በመጠቀሙና ባለመጠቀሙ ምን እንደሚያገኝ ምን እንደሚያጣ በዝርዝር አይተዋል። ስለሚባልም ነው የክሊሼ ያህል የተደጋገመ ነገር ስለሆነ ነው። ዳዊት እንዴት የአንድ ሀገር መሰረታዊ ጉዳይ የውሃ ሀብት የሚጠቀምበት ሁኔታው ነው በቃ የሚወስነው የአንድን ሀገር ጉዳይ። ውሃ አለው ወይስ የለውም? ካለው እንዴት እየተጠቀመው ነው? ከሌለውስ ኬት እያመጣ? የፎሬን ፖሊሲን መበየን ይችላል ነው እያልኩ ያለሁት ውሃ። ምክንያቱም ዞረ የመጨረሻ ጉዳይ እሱ ስለሆነ ቀደም እንደነገርኩ ውሃ እህል ማለት ነው ተባብለን ጨርሰን አጠኑልን። ሲያጠኑትስ ምንድን ነው ያጠኑት? ስንት የመስኖ ሳይቶች የቱ ጋር እንደሚመጣ የትኛው ወንዝ ከየት እንደሚነሳ በ8 ቮሊዩም ነው ያጠኑት። የቱ ጋር የሃይድሮ ፓወር ግድብ ሊሰራ እንደሚገባ 4 ቦታዎችን ለይተው አንዳንድ ሰዎች 5 ነው የሚለዋሉ። ይሄ ራሱ ጭንቅላት ያዞራል። በነገር የዚህ የበሽሎን የምናምን ፕሮጀክት የለበትም አለበትም ይለዋሉ ዶክመንቱ ላይ። ትክክለኛውን ዶክመንት ገልጦ የሚያዩ የለም መሰል። ከዛ ዛሬ ነው ይመስል ጥናት ትልቁ ይሄ ህዳሴ ግድብ ነው። ያኔ ነው ቦርደር ዳም ይባል ነበር። ያኔ ማለት መቼ ነው? 1964 እንደ ኢሮፒያን አቆጣጠር። እሺ 58 ላይ አሏቸው ሐሳቡ 64 ላይ ታተመ ጥናቱ። ቦርደር ዳም ነበር የሚባል። እንዲት አድርገው ከላይ ጀምሮ ከካራዶቢ እስከ ምናምን ጀምረ 4 ግድቦች አንዱ ጋር 3000 አንዱ ጋር 1500 አንዱ ጋር እያመረተ መጥቶ እቃውን አሜሪካ በሰሩበት ሲኮንስ ማለት ቦርደር ዳሙ ላይ እንዴት እንደሚሰራ ነው። ዳዊት ትልቁ ነጥብ ግን ያህል ለምን አሜሪካኖች ያንን ሰሩ ነው ጥያቄ። ለምን እንደሆነ አውቃ በብሉ ናይል ወጣ ብለ ሱዳን ውስጥ እንግሊዝ የሚባል ሀገር የጥጥ እርሻ ነበረው። ከየት ነው የመጣው እንግሊዝ? የአሜሪካንን ጥጥ አልገዛም ብሎ ስለመጣ የአሜሪካንን ጥጥ ማን ይግዛው? የእንግሊዝ ቴክስታይል ያ ሂውጅ የሚባል ኢንዱስትሪ በማላይ የተመሰረተ ነበር። በአሜሪካ ራሳችንን ሽጠው ሲሉ ጥጣቸው ራሷን እንግሊዝ ነበር ስለምትቆጣጠረው። ከብልጥ ሻጭ ከመገዛ ከሞኝ ምናምን ብትቆርጥ የበለጠ ትርፍ ያደርጋል። ስለዚህ ወጣችና አሪፍ የጥጥ እርሻዎች ስትፈልግ በዓለም ፕራይም ላንድ የሚባለው የሱዳንና የግብፅን አገኘች። ወንዝ ላይ የተመሰረተ ነው እሱ አባይ መጡ እነኚህ ማለት ነው። ስለዚህ ከንጉሱ ጋርም ተነጋግረው ኢቭን የኛ ኦፈር ነው ይላል መረጃ። አሪፍ በርጌን ነው ባይዞ የኛ መንግስት ነው ሄዶ ይሄው እንግሊዝ መጥቶ ጣና ላይ ማትሱሩ ይለናል፣ እንዲህ ይለናል። እኛ ደግሞ ዛታች ጌዚራ የሚባል የጥጥ እርሻ ዓለምን ሰፊ ሜካናይዝድ እርሻ እየሰሩ ነው። ጥጥ ከዛ እየዛቁ ነው። የዓለም ቤስት የሚባል የጥጥ ባይዞ ኮተን እሱን እየሰሩ ስለሆነ ኑና አርዱን፣ ውሃውን ሸጠን ከእናንተ ጋር እንከፈላለን ምናምን ተባብለው ማስተር ፕላኑ ተሰራ ማለት ነው። ያኔ